ዳጣ በስተመጨረሻ በጠና ታመመች። አቢጌልና ወይዘሮ ማርታ የያዙት ከባድና አደገኛ ማውጣጣት። ዳጣ የማናት ልጅ? አቢጌል ደግሞ ሰላም እናቷ እንደሆነች ዛሬ የምታውቅበት የእውነተኛው ቀን ነው ብላ ወሰነች። አቶ ደረጀ ዳጣ በገጠማት አደገኛና ከባድ የማስመለስ በሽታ አቢጌል በድንገት ተነስታ ሰላም እናትሽ ናት ስትላት ድንጋጤውን መቋቋም አቅቷት የበላቸውን እዛው አልጋው ላይ ዘረገፈችው። አቶ ደረጀም ደግሞ ከሚባለው በላይ ልቡ ተሰበረና ዳጣ እኔ እኮ አባትሽ ነኝ የኔ ልጅ፣ ማን ነው እንደዚህ ያደረገብኝ? ኤቢ አሁን አንቺ በፖሊስ እየተፈለግሽ መከራና ስቃይሽን እየበላሽ አንቺን ለመጠበቅ ብዙ ነገር እያደረግኩ ነበር። ዳጣን ግን እንዴት አደርጋታለሽ ብዬ በፍጹም ስላልጠበቅኩኝ ካሁን በኋላ የራስሽ ጉዳይ አለና አቶ ደረጀም ደም እንባ እያለቀሰ ይገኛል። ወይዘሮ ማርታ ደግሞ ዳጣ ባጋጠማት አደገኛና ከባድ በሽታ ራሷን መቋቋም አቅቷት ደንግጣ እያለቀሰች ትገኛለች። አቶ ደረጀን በሚያሳዝንና በሚገርም ሁኔታ አባዬ አለችው ዳጣ። በተደጋጋሚ ይሄ ነገር እውነታው ሲወጣ ሁላችንም ችግር ላይ እንገባለን። ስለዚህ እባክህ የተፈጠረውንና እየሆነ ያለውን ነገር በሙሉ እውነታውን ለማየ መናገር አለብህ ብላ በተደጋጋሚ ስትለምነው ነበር። አቶ ደረጀም ደግሞ ሰዓቱ ደረሰና ወይዘሮ ማርታ ወደ መኝታ ክፍል ሲገባ ዳጣ ያቶ ሲሳይ ልጅ እንዳልሆነች ደርሼበታለሁ። አመንክም አላመንክም እንግዲህ የተፈጠረው ነገር በጣም አሳሳቢና ከባድ ነገር ነው። ስለዚህ ዳጣ የማናት ልጅ የሚለውን ጥያቄ አፋጣው ነበር። በግልባጩ ደግሞ አቢጌል ስለ ሰላም የምታውቀውን ነገርና በወረቀት ጽፋ ለናታን አደራ ብላ የሰጠችውን ትልቅ ሚስጥር እንዳጋጣሚ አቢጌል ወስዳ ማንበቧንና ማየቷን እናስታውሳለን። ወረቀቱ ላይ ያየችውንና እንዲሁም ደግሞ ስለ ወረቀቱ የሚለውን ስለ ሰላም እያንዳንዱ የተፈጠረውን ነገር እናቷ እንደሆነች ስትነግራት ዳጣም ደግሞ ከተቀመጠችበት ብድግ ቁጭ አለችና በከባዱ ስትታመም አቶ ደረጀ አቢጌል ምን ለማድረግ እንዳሰበ መገመት አያቅትም። ማርታም ደግሞ ኤቢ አሁንም ነፍስሽን ፖሊስ እየፈለገውና አንቺ ያሻት ነፍስ በስቃይና በፈተና መሆኑን እያወቅሽ እንዴት ይህን ስህተት ትሰሪያለሽ? የኔ ልጅ በጣም እኮ ነው ያጠፋሽው፣ በጣም ነው ትልቅ ቅሌት ያደረግሽው ብላ ስትጮህባት እማዬ ብላ ደነገጠችና አቢጌልም ከዛው ካልጋው ላይ ሳትነሳ ለዳጣ የተናገረቻቸው ንግግሮች ራሷን መቆጣጠር አቅቷት ተቀምጣ ቀረች። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የዙዙነት ሚዲያ ቤተሰቦች እጅግ በጣም ተወዳጁና በጉጉት የምንጠብቀው ልብ አንጠልጣዩ የዳጣ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱን መልካም ውድ ቤተሰቦቻችን እናመሰግናለን። አቶ ደረጀ በገዛ ክፍሉ ወይዘሮ ማርታ ከባድና አደገኛ ጥያቄ ጠይቃ እያፋጠጠችው ነበር። እሱም ወይዘሮ ማርታ የጠየቀችውን ጥያቄ መመለስ አቅቶት እጅግ በጣም በስቃይና በፈተና መካከል ሆኖ መጨረሻ ላይ ምን ቢፈጠር ጥሩ ነው? አቶ ደረጀን ዳጣ የአቶ ሲሳይ ልጅ እንዳልሆነች ስታፋጥጠው ታይ ማርቲ የሚጸጽትሽን ነገር እንዳታደርጊ፣ እኔ በፍጹም አንቺን ለዋሽሽና ለደብቅሽ አልችልም ብሎ ቢሸመጥጣትም ወይዘሮ ማርታ በፍጹም አምና አልተቀበለችም። በመጨረሻ ላይ ግን ልብ በሚነካና በሚያሳዝን ሁኔታ ዳጣና ኤቢ ክፍል የተፈጠረው አደገኛና ከባድ በሽታ ራሷን መቆጣጠር ቢያቅታትም ናታንም ደግሞ አባዬ እመነኝ
ኤቢ የማታደርገው ነገር የለም። እንግዲህ ዳጣ ስለ ሰላም የጻፈችውን ወረቀት በሙሉ ንገረኝ ብለኝ ነበረ። እሱንም ደግሞ አባዬ የሚልሽን ነገር አድርጊ ዳጣ፣ እባክሽ ስለ እንደዚህ አይነት ነገር አትጠይቅኝ ብያት ነበር። እሷም ምንም አልሰማችኝም እና ኤቢን እጠይቃታለሁ፣ የተፈጠረውን ነገር ሁሉ እሷ እንድትነግረኝ አደርጋለሁ ብላ ወስና ነበረ። መጨረሻ ላይ ግን አቢጌል ምን እንደምትላት ማሰብ አያቅትም። አባዬ ዳጣን አሁን ድንገተኛ ሆስፒታል ይዘን ሄደን ስለ ጤናዋ እንድትታከምና እንድትመረመር ማድረግ አለብን። ያ ካልሆነ ግን እመነኝ ሌላ የከፋ በሽታ ሊያጋጥማት ይችላልና እድሜ ልካችንን በሀዘን መቃጠል የለብንም ብሎ ወሰነ። ውሃም ደግሞ ዳጣ በደረሰባት ህመምና እንዲሁም ደግሞ አሰቃቂ የማስመለስ ችግር እየታየባት ነበርና ደንግጣ ዳጣ ምንድነው ካፍሽ እየወጣው ያለው ምን ሆነሽ ነው ብላ ብትላት፣ በሚያሳዝን ሁኔታ እንግዲህ ዳጣም ውስጧ በጣም ስላናደደቻትና ስለተጎዳች ምንም መልስ መስጠትም አልፈለገችም ነበረ። መጨረሻ ላይ የተፈጠረው አሰቃቂና ከባድ ነገር ልብ ይሰብራል። ዳጣ እንግዲህ እዛው ድፍት ብላ ስትቀር ምንም መንቀሳቀስ ስለማትችል ከሚባለው በላይ ራሷን መቆጣጠር አቃታትና እባክሽ ኤቢ ውሃ አምጪልኝ፣ ውሃ ፈልጋለሁ ብላ ስትላት፣ ዳጣ እንደውም ለረጅም ጊዜ ስፈልገውና በጉጉት ስጠብቀው የነበረው ሞትሽ ዛሬ ደረሰ። አንቺና ሰላም እንዲሁም ደግሞ ናታን በማየ ላይ የተጫወታችሁትና ያደረጋችሁት ድራማ በጣም ከባድ ነው። አሁን ላይ ደግሞ አንቺ እንዲህ ስትሰቃይና መከራሽን ስታይ ማየት እፈልጋለሁኝ ብላ ጸጥ አለቻት። ዳጣም ደግሞ ካጠገቧ ሶፍት አነሳችና የቻለችውን ያክል እየታገለች ሳለ አባዬ ብላ ስትጮህ ወይዘሮ ማርታና አቶ ደረጀም ከሚባለው በላይ በዳጣ ጉዳይ ተፋጠው እሱም መልስ ሳይሰጣት ሲቀር እሷም ተናዳ የምታደርገው ነገር ግራ ገብቷት የእነሱን ጫጫታ ሲሰሙ እየበረሩ ወደ ኤቢ ክፍል ሲመጡ የተፈጠረው ነገር አሳዛኝና ልብ ሰባሪ ነው። ለዛ እንግዲህ ምግብ እየሰራራች ሳለ ናታን መጣና ከአንቺና ከሰላምዬ ባለሙያተኛው ማን እንደሆነ ዛሬ ማየት ፈልጋለሁ እና ታዲያ መኝታ ክፍልህ ምግብ ላምጣልህ አለችው። እሷም አይ አያስፈልግም፣ ወደ መኝታ ክፍሌ ምግብ የምታመጭ ከሆነ ምንም በይ ምንም በር መቆርቆር አለብሽ፣ ያን የማታረጊ ከሆነ ከባድ ነው ብሎ አላት። አይ ችግር የለውም እዚሁ ልብላ ካልክ ከቤተሰቡ ጋር አብረህ መብላት ትችላለህ። እንግዲያውስ አትክልት ምናምን አምጥቼ ነበርና እሱን አትክልት እስኪ በተቻለ አቅምሽ ጥሩ ጁዝ እንድሰሪልኝ እፈልጋለሁ አላት። ችግር የለውም በይ እንግዲህ ሙያሽ ካንቺና ከሰላምዬ የማን እንደሚበልጥ የምናየው ይሆናል አላት። እሷም ደግሞ ችግር የለውም ናታንዬ ከቀመስከው በኋላ የምትነግረኝ ይሆናል አለች። ዳጣ ግድግዳ ላይ ተለጥፋ ናታንና ለዛ የሚያወሩትን ነገር እየሰማች እሷ ስለሰራችው ጁዝ ነው ከቀመስክ በኋላ ትነግረኛለህ ስለ ሙያዬ እያለች አለችው። ዳጣ ግን ያዟዟረችውና ያሰበችው ሌላ መንገድ ስለነበር የቅናት መንፈስ መጣችና አንገቷን ሲጥ አድርጋ ስሚ ለዛ 7ኛው ሰማይ ልሰቅልሽ ደቂቃዎች ነው የቀሩት እና የምትናዘዡና ለቤተሰቦችሽ ሀብት ንብረት እንዲሁም ደግሞ የምትናገሪው ነገር ካለ ደቂቃዎች ሰጥቼሻለሁኝ ብላ ስታንጠለጥላት ዳጣ እባክሽ ልቀቂኝ፣ ምን እየሆንሽ ነው? ምንድነው የተፈጠረው ነገር ብላ አለቻት። ከዛ አንጠለጠለቻትና አቶ ደረጀ ቆይታውን ውጭ አደረገና ወደ ቤት ሲመጣ እዛ ተያይዘው ሲያይ በጣም ደነገጠና እናንተ ምን እያደረጋችሁ ነው አለ። ዳጣም አባዬ መታህል እንዴ ፍቅር ምናምን እያለች መደነባበር ጀመረች። እንዴ ምን አይነት እብድ ናት አለና አቶ ደረጀም ሰተት ብሎ ወደ ማርታ ክፍል ሲገባ የተከተለውና የጠበቀው ትልቅ ድግስ ነገር መሆኑን አላወቀም።
ወይዘሮ ማርታ አልጋዋ ላይ ተኝታ በሀሳብና በጭንቀት ደረጀን ሲመጣ እያንዳንዱ መጠየቅ ያለባትን እያሰበችና እያቀደች ትገኛለች። ዳጣም ጉዞዋን ወደ አቢጌል አደረገችና የተፈጠረው ነገር ተፈጠረ። አስቀድማ ግን ናታን እኔን የምትወደኝና የምታፈቅረኝ ከሆነ ሰላምዬ የጻፈችው ወረቀት ላይ ምንድን ነው ያለው? ባለፈውም ጠይቄህ ነገር አስቀየስክ። እኔ ከዚህ በላይ ነገሮችን መሸከም አልችልም። እትዬ በሚገርምና በሚያሳዝን ሁኔታ የአቶ ሲሳይን ወይንም የእናትሽንና የቤተሰቦችሽን ቁጥር እንድሰጭኝ እፈልጋለሁ ብላ ስትለኝ የምመልሰው መልስ አጥቼ በጣም ግራ ተጋብቶኝ ያላልኩት ነገር የለም። እማዬ ደግሞ የደረጀ ልጅ መሆኔን 100% ጠርጥራለች፣ አውቃለች። በቃ ናታን ከዚህ በላይ ምንም ልሸውዳት አልችልም። ስለ ሰላም የጻፈችው ወረቀት ላይ ስለ እናትሽ ብዙ ነገር አውርታለች ብላኛለች። እሱንም ደግሞ አብራርተሽ ነገሪ ብላት እማዬ እኔ ሲሳይ ልጅ እንደሆንኩኝ ብቻ ስነግራት በፍጹም ስላላመነችኝ ከዛ ክፍል ላይ ወጣሁ። ናታን እንደ ዛሬው የፈተና ስቃይ በሙሉ ገጥሞኛ ያቅም ብሎ ተናገረ። ሰላምዬ ለአቶ ደረጀ ደወለችና ጋሽ ግን ምን ሆነሃል? ስለተወለደው ወንድ ልጅህ እየደወልክ የማትጠይቀው ስለኔ ጤንነትስ የማትጠይቀኝ ለምንድን ነው ብላ ጥያቄ ስትጠይቀው ሰላም እባክሽ እኔ አላሳዝንሽም እንዴ? በህይወት መኖር እፈልጋለሁኝ። 10 ጊዜ ጠዋት ማታ እየደወልሽ ሰላሜን አትረብሽኝ። ቆይ አንቺ ሀሳብና እቅድሽ ምንድን ነው እንዴ? ምን ሆነሃል ጋሽ? እኔ እኮ ከ3 ቀን ከጠነከርኩኝ በኋላ ወደ ቤት ልመለስ ወስኛለሁ ስትለው የት ምን ብሎ መኪና ውስጥ ላይ በድንጋጤ ማበድ ጀመረ። እንግዲያውስ እውነቱን ልንገርህ ጋሽ፣ እሺ ከ3 ቀንና ከ4 ቀን በኋላ ተመልሼ እመጣለሁ። ትልቋ ልጄ ዳጣ ካንተ ጋር መሆኗን እረሳችሁ እንዴ? እረሳኸው እንዴ አለችው። ተይ ሰላም ተይ፣ እኔ ልለምንሽ ለአንዴና ለመጨረሻ ጊዜ እድል ልስጥሽ። ኮተትሽን ይዘሽ ከአዲስ አበባ ውጭ ቤት ተከራይተሽ የምትኖሪ ከሆነ እረዳሻለሁ። ከዛ ውጭ ግን ያለ የሌለ ነገር ምክንያት እየፈጠርሽ ቤቴንና ትዳሬን አትበጥብጭው፣ ልኑርበት። ቆይ አንቺስ አሁን እንዴት አስችሎሽ ነው የማርታን አይን ለማየት የተዘጋጀሽው? ቆይ ዳጣ የኔ ልጅ ናት፣ ህፃኑንም ልጅ ያረገዝኩት ከጋሽ ነው ብለሽ ስትናገሪ ምን ያክል ክህደት እንደፈጸምሽባትና ምን ያክል ታሪክ እንደሰራሽባት ስታውቅ ዝም የምትል ይመስልሻል እንዴ አላት። አይ ጋሽ ከዚህ በኋላ እኔ እናንተ የኔ ያክል መነጋገር የለብንም ብላ ስልኩን ጠቅ አደረገችው። አርጆን እንግዲህ ጓደኛው እዛ ቤት ገብቶ እንደቀረና በህይወት እንደሌለ ከውሃ አንዳንድ መረጃዎችን እያረጋገጠ ይገኛል። አርጆን የጓደኛውን ሁኔታ ለመፈለግ እዛ ቤት ሰተት ብሎ ሲገባ ናታንና ዳጣን ከዛ ከግቢ አባረሩት። ውድ የዙዙነት ሚዲያ ቤተሰቦች በቀጣዩ ፓርት በጉጉት እስከምንገናኝ ቻናሉ ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱ እናመሰግናለን። ሰላም አለይኩም ወራህመቱላሂ ወበረካቱ።